ስለ አንጾኪያ ስናገር በጣም ሂስቶሪካል ታሪካዊ ሀገር ናት እና ይሄን መንገድ የምታገኙት በአንጾኪያ እስካሁን በአርኪኦሎጂ ተቆፍሮ የተገኘ ነው። የአንጾኪያ ከተማ ናት። ይሄም ከተማቸው ነው። እነዚህ ፒላሮች የምታዩዋቸው ሴቲያ እዛው አካባቢ ያለች በአንጾኪያ ክልል ውስጥ ያለች ከተማ ናት። እንደዚህ ግማሽ ስቴዲየም የሚመስል የህዝብ አደባባይ እዚህ ታገኛላችሁ። ያው ሮማውያን ባለፉበት እንደዚህ አይነት አደባባይ ብዙ ቦታ ላይ ታገኛላችሁ። ይሄ የሮማውያን መቃብር ነው። በአንጾኪያ ያለ የሮማውያን መቃብር ነው። እነሱ በሄዱበት የራሳቸውን አርኪኦሎጂ ይተዋሉ ወይም ደግሞ ስልጣኔ ይተዋሉ። ይሄም የሮማ አሰራር የአፖሎ ቤተ መቅደስ በአንጾኪያ እንደነበረ የሚያሳይ ነው። ታሪኩ እንደዚህ ነው። በስጢፋኖስ ላይ በተደረገው መከራ ተበተኑት። እስከ ፍንቄ እስከ ቆጵሮስ እስከ አንጾኪያ ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአንድም እንኳን አይናገሩም ነበር። ምክንያቱም ምናልባት የቋንቋ እጥረት ሊኖራቸው ይችላል። ምክንያቱም በዛ ጊዜ ብዙ ቋንቋ ከኢየሩሳሌም ውጪ የኮይኔ ግሪክ ወይም ደግሞ ግሪክኛ ነው፣ ግን ዘመናዊ የሆነ ኮይኔ ግሪክ የሚባል ቋንቋ ነው የሚናገሩት። ከነርሱ ግን የቆጵሮስና የቀሬና ሰዎች እነዚህ ከቀሬና አፍሪካ ላይ ወደ ሊቢያ አካባቢ ያለች ቦታ ናት እና የቆጵሮስና የቀሬና ሰዎች የነበሩት አንዳንዶች ወደ አንጾኪያ መጥተው የጌታን የኢየሱስን ወንጌል እየሰበኩ ለማተናገሩ ይላል ለግሪክ ሰዎች ተናገሩ። ጀንታይልስ ለአሕዛብ መናገር ጀመሩ ማለት ነው። ወንጌል ወደ አሕዛብ እየገባ ነው ከአይሁዶች እና የጌታም እጅ ከነሱ ጋር ነበረ ሲል ምልክት ያለው ወንጌል ይሰብኩ ነበር። በሽተኛ ይፈውሳል፣ ምልክቶችን ጌታ ያደርጋል እና ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ዞረሉ። የአንጾኪያ ቤተክርስቲያን አጀማመሯ ከኃይል ጋር ነው፣ ከምልክት ጋር ነው እና ወሬውም ወደ ደረሰ ይላል ወደ በኢየሩሳሌም ባለችው ቤተክርስቲያን ስለ እነርሱ ተሰማ። በርናባስን ወደ አንጾኪያ ላኩት። እርሱም መጥቶ የእግዚአብሔርን ጸጋ ባየው ጊዜ ደስ አለው። ሁሉም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው። ደግ ሰውና መንፈስ ቅዱስ እምነትም የሞላበት ነበርና ብዙ ሕዝብም ወደ ጌታ ተጨመሩ። እንደዚህ አይነት ልበሰፊ አገልጋዮች ባሉበት ቦታ ላይ በቁጥር ማደግም አለ። ሚንከባከብ ሰው ነው በርናባስ። በቃ ጉባኤ መካከል እንደ አንክል ነው የሚታየው፣ እንደ አጎት። በቃ ደግ ሰው ነው፣ ሩሩ ሰው ነው፣ ቸርነት ማድረግ ይወዳል፣ አዲሶችን ይንከባከባል። ከአሕዛብ የመጡት ብዙ እንትን አይሉም፣ ኮምፎርታብል ናቸው ከሱ ጋር። እንደ ጴጥሮስ አይደሉም። ጴጥሮስ ወንድማችን ትንሽ በአይሁዶች መካከል ስላደገ ሁሉ ነገሩ በጣም በአይሁድ ሜንታሊቲው ገና የአይሁድ ነው፣ አልተለወጠም እና ያው የራሱን ባህሪ ያለበት እና ከአሕዛብ ጋር ለመብላት እንኳን ትንሽ ችግር ነበረበት አብሯቸው ለመቀበል። የዛን ጊዜ ነው በርናባስም በግብዝነት ሲሳብ አይቶት ጳውሎስ ሁለቱንም አንድ ላይ ሲገስጻቸው ታያላቸው። ትላንትና የዳነ ክርስቲያን እነዚህ የቆዩትን ክርስቲያኖች ገሰጻቸው። በጌታ መንገድ አይደለም የምትሄዱት እንዴ እኛ አስተምረንህ ክትትል አስተምረንህ አላሉትም። ምክንያቱም ጳውሎስ ወንጌልን የተቀበለው ከጌታ ተቀበልኩት ነው የሚለው። ስለዚህ ኦሪጂናል የሆነውን ወንጌል ከጌታ ስለሰማ የወንጌል ስታንዳርዱ ምን እንደሆነ ስለሚያው ጴጥሮስ ኮምፕሮማይዝ ሲያደርግ ፊት ለፊት ኮንፍሮንት ሲያደርገው ታያላችሁ። እና ጴጥሮስንም አልፈራውም። ይሄ ማለት ዲስሬስፔክት ይደራረጋሉ ማለት አይደለም። ጴጥሮስ በኋለኛ መልእክቶቹ ላይ ሲናገር ወንድማችን ጳውሎስ የጻፈውን ታውቃላችሁ ይልና ወንድማችን ጳውሎስ በዛ በጻፈው ነገር አንዳንድ አስቸጋሪ ነገሮች አሉ ይላል። ምን እንደሆኑ አናቃቸው። አንዳንድ ሰዎች ግን ያንንም ያጣመማሉ የሚል ነገር ሲናገር ትመለከታላችሁ። ይሄ ማለት ከጳውሎስ ጋር ተጣልተዋል ማለት ሳይሆን ተናንጸዋል ማለት ይችላልላችሁ፣ ተመካክረዋል። ይህን አይነት መልክ በዚች ቤተክርስቲያን ላይ እውነተኛ ቤተክርስቲያን መልኳን የምትነጠቅ ቤተክርስቲያን መልኳን ላሳያችሁ ነው ዛሬ በዚህ ያለው። በርናባስ ሳውልን ሊፈልግ ወደ ጠርሴስ መጣ። ባገኘውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ማን ተብለው ተጠሩ? ክርስቲያን ተባሉ። እነዚህ ክርስቶሳውያን ተብለው ተጠሩ ማለት ነው። እና ሲቀጥል ምን ይላል? በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ቤተ ክርስቲያን ስትወለድ ጀምሮ ጸጋን በመንፈስ ቅዱስ ስለተቀበለች ነቢያቶች ነበሩ፣ ሐዋርያቶች ነበሩ፣ መምህራኖች ነበሩ። እነዚህ ሁሉ አገልጋዮች በዛ እንደነበሩ ራሱ መጽሐፉ ይነግረናል። ከነርሱም በስም አንድ ነቢይ ይጠራል። በመጀመሪያው ክፍለ ዘመን ከነበሩት ነቢያት አንዱ አጋቦስ ይባላል። አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አመለከተ። ይሄ ማለት ምንድነው? መንፈስ ቅዱስ እንዲህ ይላል። በነገራችን ላይ
በአዲስ ኪዳን ያለው የትንቢት መልእክት ሁሉ ጊዜ መንፈስ ቅዱስ እንዲህ ይላል የሚል ነው። ሁሉ ጊዜ ለምን መንፈስ ቅዱስ በዚህ ስላለ እና ደቀ መዛሙርትም እያንዳንዳቸው እንደ ችሎታቸው መጠን አዋተው በይሁዳ ለሚኖሩት ወንድሞች እርዳታን ይልኩ ዘንድ ወሰኑ። እንዲሁም ደግሞ አደረጉ። በባርናባስና በሳውልም እጅ ወደ ሽማግሌዎች ሰደዱት። እና የምትመለከቱት ትንቢት ተነገረ። በጉባኤ የመጣው ትንቢት ረሃብ ሊመጣ ነው የሚል ትንቢት ተነገረ። ስለዚህ ዝም ብለው ትንቢትን እነሱ ዝም ብለው አሜን ሃሌሉያ ብለው ብቻ አይደለም የሚቀበሉት፣ ወዲያውኑ አክሽን ኦሪየንትድ ናቸው። ምን እናድርግ? እግዚአብሔር ተናገረን፣ ምን አክሽን እንውሰድ? ስለዚህ በይሁዳ ረሃብ ሊመጣ ካለ ምን እናድርግ ነው ያሉት። ገንዘብን ሰብስብና እንላክላቸው። ገንዘብ ተሰበሰበ በሽማግሌዎች እጅ። ለምን በሽማግሌዎች እጅ? የታመኑ ሰዎች ስለሆኑ ሂሳብ ተቆጣጥረው አወራርደው በትክክል ይሄ በእምነት እንቀባበል ብቻ ሳይሆን በስርዓት ዶክመንትድ የሆነ ነገር ያስፈልጋል። ብዙ ጊዜ በሚኒስትሪ ኤሪያ ላይ በወንጌል አገልግሎት ላይ አንዳንድ ጊዜ ሰዎች ለአገልግሎት እንልካቸውና ወጪና ገቢውን እስቲ ያወጣኸውን አምጣ ስንላቸው እኛ ክርስቲያኖች አይደለንም እንዴ በቃ እንተማመን እንጂ ይላሉ። ሪሲቱን አምጣው። የአካውንቲንግ ነገር የሚፈታው በአካውንቲንግ ነው፣ በእምነት አይፈታም። ከኔ ጋር ናችሁ? ሂሳብ ይወራረዳል እና እንዲሁ ዝም ብሎ አይደለም። የእግዚአብሔር አገልግሎት የእግዚአብሔር በጀት ፋይናንስ ዝም ብሎ እንዲሁ ምን በትነው ነገር ስላልሆነ ባላደራዎች ስለሆነ ጌታ ይጠይቀናል። እና የቀጠልን ስንሄድ ይኸው ቅድም ያልኳችሁ በአማርኛ ማፑን ለማድረግ ነው። እዚህ አካባቢ ላይ አንጾኪያን እንደገና ትኩረት እንሰጣታለን። እና አንታኪያ ትባላለች። አንዳንድ ሂስቶሪካል ባክግራውንዱ ሰጥቻችሁ ወደ መልእክቴ ይገባለሁ። የአንጾኪያ ከተማ እንግዲህ በዛ ዘመን ላይ ከነበሩት አንዱ ኢምፓየር የዛ ከተማ ዋና የኢምፓየሩ ዋና ከተማ ነበረች። እና የሄለናዊ ማለት የግሪክ ነው። ሄላስ ማለት በግሪክኛ ግሪኮች ማለት ነው። እና የሄለናዊ ባህል ማዕከል ናት። የዛ ካልቸር ሴንተር ናት። በአንጾኪያ የኤጲፋነስ ወይም ደግሞ በከተማው ላይ አራተኛው የሱ የንጉሱ ስር ነበረች። ዋናው ከዛ ተወራርዶ የመጣ ነው ሮያል ፋሚሊው። እና በሮማውያን ዘመን በአንጾኪያ በግዛት ውስጥ በጣም ትልቅ የግሪክ ከተማ ሆና የምትታወቅ ኢንፍሉዌንሻል የነበረች ከተማ ነች። ስለ ከተማዋ ከተነጋገርን ወይም በብዙ ማወቅ ካላስፈለገን በሮማ ግዛት ያለች ከተማ ናት። በጣም የታወቀች ናት። ብዙ ተጽዕኖ ፈጣሪ ከተማ ነች። አሉ ከሚባሉ ከና አሌክሳንድሪያ ሁሉ የማትተናነስ ናት። የሶሪያ ዋና ከተማ ናት። በዛ ውስጥ አንድ የምትመለከቱት ብዙ አይሁዶች ይኖራሉ። ከዚህ የተነሳ ሲናጎግ ወይንም ደግሞ ምኩራቦች በዛ ከተማ ውስጥ አሉ። ብዙ አይሁዶች ይኖራሉ። ተበትነዋል በስደት ምክንያት። ነገር ግን በሄዱበት ደግሞ አይሁዶች ቢዝነስ ስላላቸው በየቦታው ላይ ትራቭል ያደርጋሉ እና ብዙ አይሁድ ምኩራብ ታያላችሁ። ጳውሎስ እንኳን ወደ አውሮፓ በመጣበት ሰዓት ላይ ወይ ደግሞ ወደ ኤዥያ በሄደበት ሰዓት ላይ ቀድሞ ይሰብክ የነበረው በምኩራባት ነበረ። አብያተ ክርስቲያናት ስላልተመሰረቱ ጁዳይዝም ወይንም ደግሞ የይሁዲ እምነትና ክርስትና ገና አልተላቀቀም ነበረ። እና በርናባስ በመጣበት ሰዓት ላይ በጣም ብዙ ሰዎች ወደ እግዚአብሔር መንግስት ሲመጡ ታያላችሁ። ከዛ ቦታ ነው ከአንጾኪያ ከተማ ነው ጳውሎስ ወደ 3 ጊዜ የጳውሎስ የመጀመሪያው ጉዞ፣ ሁለተኛው ጉዞ፣ ሶስተኛው ጉዞ ከአንጾኪያ ከተማ እየተነሳ ነው። እንደ ሚሽን ቤዝ የሆነች ቤተክርስቲያን ነበረች። በአይነታቸው ለየት ያሉ ምእመናን የያዘች ቤተክርስቲያንና ስለነሱ እንነጋገራለን። በዛ ቦታ ላይ እነ ቢሾፕ ኢግኔሽየስ የሚባሉ የመጀመሪያው ቤተክርስቲያን አባቶች ከሐዋርያት በኋላ የነበሩት አባቶች እነ ኢግኔሽየስ የነበሩ ብዙ መጽሐፍቶችን የጻፉ አባቶች የነበሩባት ከተማ ናት። እንደገና ደግሞ አጋቦስ የሚባል ነብይ የነበረባት ቅድም ያሳየዋችሁ ነብይ ነበረ። በመካከላቸው እግዚአብሔር እንደዚህ ይላል፣ መንፈስ ቅዱስ እንደዚህ ይላል እያለ ትንቢት ይናገራል። አንድ ወቅት ላይ ሐዋርያው ጳውሎስ ወደዛ ከተማ በገባበት ሰዓት ላይ እጁን አሰረውና ትንቢት ተናገረ። የዚህ ልብስ ባለቤት ይላል ጥምጥም አድርጎበት ምናልባት ታሊት ወይንም ይሄ ነጠላውን ወስዶ ይመስለኛል። የዚህ ልብስ ባለቤት እንደዚህ ይታሰራል በኢየሩሳሌም ብሎ ትንቢት ተናገረ። እውነትም ልክ እንደተናገረ ኢየሩሳሌም ሲደርስ ሐዋርያው ጳውሎስ ታስሮ ትመለከቱታላችሁ። ወደ እስር ቤት ገብቶ ወደ ቂሳሪያ ሲጎተት ሲታሰር፣ ከዛ በኋላ የመከራው ዘመን ሲጀምር ታያላችሁ። 3ቱንም ጉዞዎች ያደረገው ከአንጾኪያ እየተነሳ ነው፣ ከኢየሩሳሌም ተነስቶ አይደለም። ስለዚህ አንጾኪያ ከተማ የተለየ ሚሽን አላት። የምትነጠቅን ቤተክርስቲያን መልክ ላሳያችሁ ነው።
የምትነጠቀው ቤተክርስቲያን በአይነቷ ለየት ያለች ይላል። አካሄዷ ሁለንተናዋ ለየት ይላል። ለሰማይ የምትመች ነው አሰራሯ ሁሉ። በዛ ከተማ ላይ ምናልባት ሂስቶሪካል የሆነው ነው አሁንም ቶሎ ቶሎ የሚለው ዝም ብዬ ለለፍላችሁ። በዚህ ከተማ ላይ አንዱ በርናባስ በአገልግሎት በጣም የተጠናከረ ሚሽን የነበረበት በጣም በርትቶ የሚሰራበት ጊዜ ነው። አክቲቭሊ በቤተ ክርስቲያን ህይወት ውስጥ ገብቶ የሚሰራበት ጊዜ ነው። ቀጥለን ስንመለከት በርናባስ ከጳውሎስ ጋራ ለአንድ ዓመት ያህል ጳውሎስ ለመጽናቱ ምክንያት የሆነ ታላላቅ ሰዎችን ያስነሱ ምንም በቃ የማይታወቁ የሚመስሉ ሰዎች ሊኖሩ ይችላል። በወንጌል ያሳደጉን ሰዎች ምናልባት እነከሌ ብንላችሁ ላታቋቸው ትችላላችሁ። ከኋላ ሆነው ስንት ትውልድ ያስነሱ እናቶች አሉ። እግዚአብሔር ይባርካቸው። ስለኛ የጸለዩ ስንት አባቶች አሉ። እጃቸውን እየጫኑ የመከሩን የገሰጹን፣ ስርዓት ያዝ፣ አካሄድን አስተካክል እያሉ የመከሩን። እግዚአብሔር ስም የተባረከ ይሁን። አሜን አሜን። አንድ ጊዜ አገልግሎት አገለገልኩ። ትልቅ ጉባኤያችን በዛ አብረው ነበረ ምኩራብ ላይ ያመልኩ የነበረው ለተወሰነ ጊዜ እና ስለ አንጾኪያ አንዳንድ ሂስቶሪካል ባክግራውንድ ቅድም ያልኳቸው ሪቫይዝ ለማድረግ ያህል በውስጧ ትልቅነቷን የሚያሳየን አንዱ ነገር ወደ 250 ሺህ የሚሆኑ ህዝቦች ይኖሩባት ነበር። አሌክሳንድሪያ የምትባለው ግሪክ ላይ ያለችው አሌክሳንደር ዘ ግሬት የሰራት ከተማ ትላንት በትንቢቱ ላይ ያየነው ሰው ማለት ነው። ከነዛ ስመክ ጥር ከተሞች ሁሉ አንዷ ናት። ከዚህ ከተማ ነው አንቲዮከስ ኤጲፋነስ የሚባለው ሰው ጀነራል ወይ ይቅርታ ታይተስ የሚባለው ጀነራል በ70 ኤዲ ላይ ኢየሩሳሌምን ሊደመስሳት የመጣው ከሶሪያ ነው። ከሶሪያ መጥቶ ኢየሩሳሌምን ደምስሶ በጨው አርሰው አቃጥለዋት፣ ቤተ መቅደሱን አቃጥለው ኢየሩሳሌምን ደምስሰዋል። እስራኤል በሙሉ ተበትነው በዓለም ዙሪያ ተበትነው 2000 ዓመት ያህል ከዚህ እስከ 1948 ዓመተ ምህረት ድረስ እንደገና እስከምትቋቋምበት ድረስ የተበተነችበት አንዱ ምክንያት ይሄ ታይተስ የሚባለው የሮማ ጀነራል ወይንም ደግሞ በዛ በሶሪያ የነበረ የሮም ጦር አዛዥ ነበረ ታይተስ የሚባለው። ስለዚህ እሱ ነው ለከተማይቱ መቃጠል ምክንያት። ከዛ ጊዜ በኋላ ኢየሩሳሌም ለብዙ ሺህ ዓመታት ያህል የፈረሰች ከተማ በቃ የቀበሮ ማደሪያ የነበረች ከተማ ነበረች። ስለ አንጾኪያ ስለነበረው ታሪክ ስንነጋገር ዋና ዋና ሐሳቦችን ለማሰለፍ ነው የምቸኩለው። ብዙ አይሁዶች ነበሩ ብያችኋለሁ። ጴጥሮስ በሐዋርያት 8 ላይ በዛ ሲሰብክ ትመለከቱታላችሁ። እንደገናም ደግሞ ቤተ ክርስቲያንን በዛ ሄዶ ጴጥሮስ አንዱ የሰበከው እሱ ነው። ሐዋርያ ስለሆነ መሰረትን መጣል ነበረበት እና ይህንን እያልኩኝ ልገስግስና ቶሎ ቶሎ ልሄድ። በርናባስ ከቤተ ክርስቲያን ተልኮ መጣ። ታሪኩ እዛ ላይ ነው የሚጀምረው። በርናባስ ከቤተ ክርስቲያን ተልኮ ወይንም ደግሞ ከሽማግሌዎች ከሐዋርያት ተልኮ ወደ እዛ ደብዳቤ ይዞ መጣ እና በዛ ሰዓት ላይ ታሪክ ሲለወጥ ትመለከታላችሁ። አንዳንድ መንፈሳዊ ስራዎች አንዳንድ ሰዎች ሲመጡ መንቀሳቀስ ይጀምራሉ። መልእክት ይዘው የሚመጡ ሰዎች አሉ። ኤክስፔሪየንስ ይዘው የሚመጡ ሰዎች አሉ። ጌታ ለስፔሻል ሚሽን ወደ ከተማ ወደ ተለያየ ከተማ የሚያንቀሳቀሳቸው ሰዎች አሉ። ፕሮፌሽናልስ ሊሆኑ ይችላሉ። ግን በመሄዳቸው እዛ ከተማ ላይ በከተማይቱ ላይ ያለው መንፈሳዊ ስራ እንዲቀጥል የሚያደርጋቸው ሰዎች አሉ። ለዚህ ጌታ አገልጋዮችን ዝም ብሎ አንቀሳቀሰም፣ ከዓላማ ጋር ነው የሚያንቀሳቀሳቸው። ጊዜ በዘመኑ በነበረው ወደ ብዙ ሺህ ነው ከ10 ሺህ በላይ የሆነ ህዝብ ባለበት ቦታ ላይ ወጣቱኝ ያገልግላሉኝ። አገለገልኩ፣ በጣም ደስ አለኝ። አባቶች ሰሙኝ። መጨረሻ ላይ አስገቡኝ፣ ቢሮ ቁጭ አረጉኝ እና ከዛ በኋላ ልክ በመርፌ ምንድነው የሚባለው ሙጃሊ እንደሚወጣ በደንብ ባርገው ከውስጥ በቃ አንደኛ እንደዚህ ስትል፣ ሁለተኛ እንደዚህ ስትል፣ ሶስተኛ እጅን ኪስ ውስጥ ይዘህ የምትወጠረው ምንድነው እና የሚመክር አባት እግዚአብሔር ይስጣችሁ። ግድ የለም ቢያማችሁም በኋላ ይጠቅማችኋል። ማነርድ እንድንሆን ያደረጉን የእግዚአብሔርን ቤት ስርዓት እንድናውቅ ያደረጉን አባቶች ናቸው። ዝም ብለን ወፍ ዘራቾች አይደለንም። የሆኑ ሰዎች አሳድገውናል። የሆኑ ሰዓት ላይ ሰዎች ገስጸውናል፣ መክረውናል። እግዚአብሔር በእነሱ አድርጎ መክሮናል። እግዚአብሔር ይባርካቸው። ክብር ለእግዚአብሔር ይሁን እና አንዳንድ የመድረክ ስርዓት እንኳን ማናቅበት እድሜዎች ነበሩ። ንግግር ማናቅበት ስርዓቶች ነበሩ። የሚባል የማይባለውን ነገር ማናውቅበት ጊዜ ነበር። አንድ ትልቅ ታሪክ ትዝ አለኝ። ለእኔ ያስቆኛል፣ ላያስቃችሁ ይችላል። ታሪኩ የኔ አይደለም።
ነገር ግን አንድ በጣም ትልቅ ቤተክርስቲያን ኢትዮጵያ ውስጥ ያለች ቤተክርስቲያን ነውና ሰውየው ሲሰብክ እኔ ማንንም አልፈራም ማለት ሽማግሌዎች ከኋላ ያዩታል እና አይንን አይን ለዋለሁ ኦኬ አፍን አፍ ለዋለሁ ኦኬ ግሮሮ ግሮሮ ነው ለዋለሁ እያለ አላቆምም ማለት እና መጨረሻ ላይ ሆድን ሆድ ለዋለሁ ሲል ሽማግሌዎቹ ማይክሮፎኑን ንቀል ይሄ ሌላም ነገር ይላል ይሄ ለሰባኪዎች ስልጠና መጠቀምበት ነው ለእናንተ የነገርኳችሁ እና ምን ልላችሁ ነው አባቶች ሜንተርስ ያስፈልጉናል መካሪዎች ያስፈልጉናል ጎሽ አባቶች አንዳንድ ጊዜ ጎሽ ብቻ አይሉንም ጎሽታም ያስፈልግበት ሰዓት አለ ኢንፑት ያስፈልጋል ጥሩ ነው የሚባልበት ሰዓት አለ አንዳንድ ጊዜ ደግሞ አይ ትክክል አይደለም እንዲህ አይባልም እንደዚህ ይሄ የመድረክ ስርዓት አይደለም ብለው ደግሞ የሚመክሩ ያስፈልጉናል አይመስላችሁ እና አንዳንድ ጊዜ ጥሩ ጥሩ የሚነግሩንን ብቻ ከወሰድን ለኛም አይጠቅመንም አናድግበትም አንታነጽበትም በኋላ አንድ ዘመን ላይ የሆነ ሰው ላይ እንወድቃለን እና በቃ አይለኛ ጉዳት ውስጥ እንዳንገባ የሚመክሩንና ያሳጣን ጌታ እና በዛ ከተማ ነው እነዚህ ሰዎች አካሄዳቸው ሁሉ ነገራቸው ስለ ክርስቶስ ስለሚያወሩ ስለ ክርስቶስ ስለሚሰብኩ ሲገናኙ የሚነጋገሩት ነገር ሁሉ ኢየሱስን ሴንተር ያረገ ስለሆነ ስለ ክርስቶስ ምንነት ስለ መሲሁ ምንነት በጣም ስለሚነጋገሩ የአካባቢው ሰዎች ሁሉ ተነስተው ምን አሉ እነዚህ ክርስቶሳውያን ናቸው እነዚህ የክርስቶስ የሆኑ ናቸው ራሳቸውን እኛ ክርስቲያን ነን ብለው ለቤተ ክርስቲያን ስም አላወጡላትም በርግጥ ጌታ ኢየሱስ ክርስቶስ ቀደም ብሎ የተናገረው አለ በዚህች ዓለት ላይ ቤተ ክርስቲያኔን ምን አደርጋለሁ አለ እመሰርታለሁ ብሎ ክርስቲያን የሚለውን ስም ግን ያወጡት ሌሎች የሚቃወሟቸው ሰዎች የአንጾኪያ ከተማ ሰዎች ናቸው ወይንም ግሪካውያን ወይንም አህዛብ የሆኑ ሰዎች ሊሆኑ ይችላሉ ተብሎ ይታመናል እሺ ቀደም እንዳልኳችሁ የጳውሎስ ሶስቱ ሚሽኖች የተደረጉት ከዛ ከአንጾኪያ ነው እና በአንጾኪያ ቀደም እንዳልኳችሁ ቅዱሳን ይነጋገራሉ ቅዱሳን አይተማሙ ሚስማማ አሜን ይበል ቤተ ክርስቲያንን ኢንቨስት ያደረገ የቤተ ክርስቲያንን ጠረን የሚለውጥ ሐሜት ነው ሐሜት ለቤተ ክርስቲያን ነቀርሳ ነው ቤተ ክርስቲያንን ማድከም ሰይጣን ሲፈልግ የሐሜትን ነፋስ ያስነሳል እና አንዳንድ ሰዎች ደግሞ በግልጽ ከሚናገሩ ይልቅ በጎን ሄደው ቤተ ክርስቲያንን በሐሜት የሚበጠብጡ ሰዎች አሉ ይሄን መንፈስ እግዚአብሔር ይውጋው ከኔ ጋር ናችሁ ሐሜት ክብር አይደለም ወንድምን ፊት ለፊት በእውነት እንደ ጴጥሮስ ተመልከ ጴጥሮስና እነዚህ የበሰሉት ትልቆቹ ሰዎች እርስ በርሳቸው ፊት ለፊት ነው የሚነጋገሩት ክፍለ ሀገር ውስጥ የሆነ ታሪክ ነውና ጸሎት ላይ ሽማግሌዎች ሁሉ ተጣልተዋል እና አንድ አባት ጸልዩ ተባሉ እና ወጡና ጌታ ኢየሱስ አለ ወንድምንትና ከወንድምንትና ተጣልቷል ወንድምንትና ለኔ እንኳን እንዲህ ብሎ ነግሮኝ ነበር አንተ ደግሞ ሰምተሃል ጌታ ኢየሱስ ይሄው ተጣልተው ደግሞ ቅዱስ ቁርባን ሊወስዱ እኮ ነው እንደኛ አይነት ኦሬተር የሆነ የተቀባ ቃል አይናገሩም ጸሎት የልብ ወሬ ነው ከጌታ ጋር እኛ ምን ጸልየውም እንናገረውም አሜን ጉባኤ እንዲል ነው እሳቸው ግን ከእግዚአብሔር ጋር ነው የተነጋገሩት ነፈ ምድሪቱን ነፃ አውጥቶ ካሳረፈ በኋላ አንዳንዶች አሁን ጨምበላላ ይሉት ምናምን ሞራ ገላጭ እየጠሩ በተትልቅ በዓላቸው ላይ ይቅርታ አድርጉልኝ ኦፌንድ የምትሆኑ ሰዎች ካላችሁ I can't help you ወገኖች ሆይ ባዕድ አምልኮችን በቤተ ክርስቲያን እየተዘመረላቸው አንደኛው በዓል አዲስ አበባ የሚከበረው በዓል ተከብሮ ልክ ሰዎች ሲመጡ መንገድ ላይ ያገኙዋቸው እና ምን ይያሉ ይዘምራሉ መሰላችሁ አምልኮ ለጌታ ነው ሰው ምን ነክቶታል ለእግዚአብሔር ይሁን እንጂ እግዚአብሔር ተቀብሎታል እግዚአብሔር
ይሄ እነሱ መዝሙር ከወንድማችን መዝሙር ላይ ወስደውት ነው። ሰው የዘመረው ወንድም ታውቁት የለ ዛሬ ባርከውና ያንን መዝሙር ወስደው ከጣዖት አምልኮ ላይ ሲመለሱ እየዘመሩ ይመጣሉ። ደስ የሚለው የዛለታ አንድ መግለጫ ወጣ። አዲስ አበባ ነበርኩ። መግለጫው ምን የሚል ነው? አትምጡብን፣ እኛ ዋቄ ፈታን ነው የምናመልከው። አትምጡብን፣ በግድ ተቀላቅለን እንዘምር ሲሉ ሂዱልን፣ አንድ አይደለንም። ጌታ ይባርካቸው። ከኔ ጋር ናችሁ? ኢየሱስና መችስ አይቀላቀሉም። አረ ከኔ ጋር ናችሁ? ምን ፈራችሁ? ፍርሃት ወጋውት በኢየሱስ ስም። ዋ ተጠንቀቅ፣ መሬት እንዳታጣሚሉኝ ሰዎች ካላችሁ ኦሬዲ አለኝ፣ አታስቡ፣ አያሳስበኝም። ወገኖች ስለ ወንጌል እኮ ለመሞት ተጠርተናል። እንዴ ግልምጫ ፈርታችሁ ነው እንዴ? ብዙ አጋንንታዊ እምነቶች ቤተክርስቲያንን ኢንፊልትሬት እያደረጓት ነው። ኖ ብሎ የሚከለክሉ ሰዎች ያስፈልጋሉ። አትገባም፣ ኖ ኖ ኖ ኖ አቴቴ ቤተክርስቲያን አይገባም። አረ አሜን በሉ። ስሙ ጠፍቶብኝ እኮ ነው አንደኛውና አዎ እንደሱ በር ከፍታችሁ አታስገቡት። እንዲሁም አልቻልናቸውም። በስንፍናችን ተዋክተን ማባረር አቅቶናል። አገር ዶሚኔት እያደረጉ ነው በመንፈስ። እንኳን ጠርተናቸው እንኳን አብረን ከነሱ ጋር ሄደን አምልከን እንኳን አብረን ችቦ አብርተንላቸው። እግዚአብሔር እንዲህ አይነቱን ድንዛዜ ከቤተ ክርስቲያን ላይ ያንሳ። እኔ በእነሱ ከምፈርደው ይልቅ በቤተ ክርስቲያን ያለ ድንዛዜ የቤተ ክርስቲያን ምሁራኖቻችን ወጥተው ይሄ ኢሬቻ የሚባለው ነገር ከሃርቨስት በዓል ጋራ ከእስራኤል ከሚከበረው ከመከር በዓል ጋራ የተያያዘ ነው ብለው መግለጫ ይሰጣሉ። አቤቱ ከት ይሄ ነው ቤተ ክርስቲያንን ዲሰፕሽን ውስጥ የከተተው። ወገኖች አንድ ቀን በጌታ ፊት እንቆማለን፣ መልስ እንሰጣለን። ወንጌል አይቀላቀልም፣ ወንጌል ሴል አይወጣውም። ኢየሱስ ብቻውን ጌታ ነው። ባህል መጥቶ ሊሰግድለት ይገባል። ቋንቋ መጥቶ ሊሰግድለት ይገባል። ዘረኝነት ድሮም ኃጢአት ነው፣ አሁንም ኃጢአት ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር ፊት ጸያፍ ነው፣ እግዚአብሔር አይወደውም። ዘር ጥሩ ነው፣ ዘረኝነት መጥፎ ነው። ከኔ ጋር ናቸው? ዘሬን መርጫ አልተወለድኩም፣ ምንም ችግር የለበትም። ተረደኮ ኩላቱ ጌታ ይባረክ። ስለ ዘር አይደለም ማውራው፣ ስለ ዘረኝነት ነው ማውራው። እሱን ከተረዳችሁኝ ጥሩ ነው። ስለዚህ ልዩነት ያስፈልጋል። ጎሰኝነት ዓለም ላይ በቃ እንዲ በርበሬ አንዳንዴ ሲወቅጥ አይታችኋል። ዝም ብሎ ሰዎች ይወቅጣሉና ጎረቤት እየመጣን ጥሹ ይላሉ። በቃ ያስነጥሳሉ። እዛ ሰፈር ነው በርበሬ የሚወቀጠው። አንዳንድ ጊዜ ዓለም የተወቀጠ የጎሰኝነት በርበሬ ቤተ ክርስቲያን መጥቶን ጥሹ ያረጋታል። ሰዎች ይመጣሉ ወደ ቤተ ክርስቲያን። ለምንድን ነው የኛ ብቻ አጥርም አናረገው? ሪሰንትሊ ሰዎች አንድ ቤተ ክርስቲያን ተከፈለች። የሄድኩበት ከተማ ነበር እና ተከፈሉና ሁለቱም አንድ ቋንቋ ነው የሚያወሩት እና ከወንዝ ማዶና ከወንዝ ወዲህ ያሉት በዛ በቄ በጎጥ እኛ ከወንዝ ማዶ ያለነው ነን። እሺ እናንተስ? እኛ ደግሞ ከወንዝ ወዲህ ማዶ ወደዚህ ያለነው ነን። እና ከዛ የት ያቆማል? ወገኖች ምናልባት ስለኔ ላታውቁ ይችላልላችሁ። ትግርኛ ቸርች መስርቻለሁ። እጅ ጭኜ ጸልዬ ሂዱ ክፈቱ ብዬ ባርኬ ጀምረዋል። ኦሮምኛ ቸርች ገንዘብ ከፍዬ ሰዎች ስፖንሰር ያደረግናቸው እንዲሰብኩ ኢንካሬጅ እናደርጋለን። ዘረኝነትን ግን ስፖንሰር አናደርገው። አሜን አሜን። ጣዖት አምልኮን ስፖንሰር አናደርገው። ስለዚህ ልዩነት ያስፈልጋል። አቋማችን ግልጽ መሆን አለበት ወገኖች። ስለዚህ በዛ አካባቢ ነው እንዲህ ቅልቅል ብለው ልዩነት የላቸውም። ይሄኛው እንደ ሮማዊ ለብሶ ይገባል፣ ግሪካዊ እንደ ግሪክ ለብሶ ቶጋ የሚባል ቀሚስ አላቸው፣ ቶጋቸውን ለብሶ ይገባሉ። አይሁዶች ራሳቸውን አለባበስ ለብሶ ይገባሉ። ማንነታቸው ካልቸራቸውን አልለወጡትም። ነገር ግን መጥተው በጌታ አንድ ናቸው። አሜን። በአንድ እንግሊዝኛ መዝሙር አለ፣ though we are many we are one body ይላል መዝሙሩ። ብዙዎች ብንሆንም አንድ አካል ነን። ክብር ለእግዚአብሔር ይሁን።
አረ አሜን ይባላል። እንደዚህ አይነት ህብረት ላይ ስንመጣ የሰው ማንነቱ ሰውን በክርስቶስ አውቀዋለሁ። ከዛ ያለፈ ሌላ መመዘኛ ካለን በጣም 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 እርዳታ ያስፈልገናል። መለኪያችሁ ሰው በክርስቶስ እወቁት። እሺ። እና የአንጾኪያ ቤተክርስቲያን ሌላው ባህሪያቷ በመልካም ስራ የተሞላች ናት። ብዙ አይነት ናቸው፣ ቫራይቲ አይነት ሰዎች ናቸው። ዲቨርስ የሆነ ካልቸር አላቸው፣ ደግሞ መልካም ስራ አላቸው። እርዳታ ያደርጋሉ። በቃ አሕዛብ ለአይሁዳውያን እርዳታ ያደርጋሉ። አልፈው ካልቸራቸውን አልፈው ቋንቋን አልፈው ብሔርን አልፈው እርዳታ ያደርጉላቸዋል። በልግስና ይሰጣሉ። መጽሐፍ እንደሚለው የአንጾኪያ ቤተክርስቲያን ወደ 3 አጥቢያዎች እርዳታ ስትልክ ታያታላችሁ። ወደ ኢየሩሳሌም፣ ወደ ልዳ፣ ወደ ኢዮጴ፣ ወደ 3 አጥቢያዎች እርዳታ ታደርጋለች። ቤተክርስቲያናችሁ እርዳታ ወይንም ደግሞ ድሆችን መርዳት፣ የተቸገሩትን መርዳት አንዱ የቤተክርስቲያን ተልእኮ ነው። ከኔ ጋር ናችሁ? አንዱ የቤተክርስቲያን ተልእኮ ድሆችን እንዳትረሱ ጳውሎስ ያለው ነው። ለጳውሎስ ያሳሰቡት ሐዋርያት ይቅርታ ቀኝ እጃቸውን ሰጡኝ። የምትሰብከው ወንጌል ትክክል ነው ጳውሎስ። በእርክበት ቦታ ላይ መገረዝን ሳይሆን የሰበከው ክርስቶስን ነው፣ ጽድቅን የሰበከው። ግን አንድ ነገር እንዳትረሳ፣ ድሆችን እንዳትረሳ፣ ድሆችን ለስ ፎርቹኔት የሆኑትን እንዳትረሳ። በሄደበት ይህንን ላደርግ ተጋው ይላል ደግሞ ጳውሎስ። ወገኖች ቤተክርስቲያን ልትተጋበት ከሚገባ ነገር በቤተክርስቲያን ውስጥ ያሉትም ይሆኑ ወይንም በኮሚኒቲያችን ውስጥ ያሉትንም ይሆን ድሆችን ለመርዳት መትጋት አለባት። እግዚአብሔር ስም የተባረከ ይሁን። አንዳንድ ቤተክርስቲያን ማቃቸው አብያተ ክርስቲያናት አሉ። የቸርችን ሰዎች ብቻ ሳይሆን ኮሚኒቲ ላይ ያረጁ ሰዎች አበሾች ሆነው ብዙ ዕድሜ ይኖሩ ልጆች የሌላቸው ቤተሰብ እነሱን ሄደው ገላቸውን ያጥቧቸዋል። አንዳንዴ በፓርክ ውስጥ ወክ ያደርጓቸዋል። ዲያቆናት ናቸው። አገልግሎታቸው እኛ ለቸርች ብቻ ነው አይደለም፣ ወጥተውም የኮሚኒቲው ዲያቆን ሆነዋል። እግዚአብሔር ይባርካቸው። ብርሃን መሆን ማለት ይሄ ነው። ድሆችን አለመርሳት፣ የወደቁትን አለመርሳት። ቤተክርስቲያን ቁጭ ብላ በኖቨለንስ የእርዳታ ወይም የረድኤት አገልግሎት ቁጭ ብላ ልትወያይበት በጀት ልታወጣለት ይገባል። በመካከላችን የተራበ ሰው አለ ወይ? በመካከላችን የቤት ኪራይ መክፈል ያቃተው ሰው አለ ወይ? ስራ የሌለው ሰው አለ ወይ? እንዴት አምጦ ብቻ አይደለም መስጠትም ቤተክርስቲያን መማር አለባት። ሚስማማ አሜን ይበል። ዳንስ ለሺ ምን ይላል? ኦ ሚበሉ አሜን ማለት ካቃታችሁ ይላል። እና ወገኖች ሆይ ድሆችን አትርሱ። የቤተ ክርስቲያን አንዱ አክሊል የምንቀበልበት ነገር ይሄ ነው። ድሆችን አትርሱ፣ መበለቶችን አትርሱ፣ ድሃ አደጎችን አትርሱ። መጽሐፍ የሚያስተምረን ይሄንን ነው። እና ሌላው የአጥቢያ ቤተ እና እንደዚህ እውነቱ መውጣት አለበት። አሉሽ ይሄ መንደር አቲቲዩድ ከቤተ ክርስቲያን የተጠረገ ይሆን። አሜን አሜን። በተለይ ከዚህ በአገልግሎት ውስጥ ያለን ሰዎች ከዚህ ራሳችን ልንቀድስ ያስፈልጋል። ትልቅ ሰዎች ነን። አሜን። ትልቅ ሰዎች ነን። እንደ ትልቅ ሰው መኖር አለብን። ሲዋሽ ሰው ኧረ ተው በእግዚአብሔር ተው እንጂ መባል አለበት። ዞር ብሎ እሱ እኮ እንዲህ ነው ከማለት እዛው ተው እንጂ አይባልም። ነውር ነው መባል አለበት። እና በእግዚአብሔር ቤት ውስጥ ትልቅ ሰዎች ያስፈልጋሉ። አሉባልታ እየሰሙ ሳይሆን እንዲህ እሁድ ስንገናኝ አቤት ደስታችን ስንኖር ነው የሚገለጠው። ይሄ የወሬ ኢንፌስቴሽን እንደ ኮክሮች ነው። ኮክሮች አይሞትም። አይታችሁታል? በቃ መድኃኒት ብታረጉበት አይሞትም። በቃ ምን እንደምትሉት በእናንተ ቋንቋ አላውቅም። ኮክሮች ነው አይደል? በረሮ ቴንክ ዩ። እና እንደ በረሮ ነው። እና ሞተ ስትሉት ይመጣል። እና አንዳንዴ የማይታሙ ነገሮች ሁሉ ማማት እንጀምራለን። ይሄን መንፈስ ጌታ ይጥረገው። እኛም ተስማምተን ከዚህ በኋላ እስቲ ቅድስና ለአንደበታችን ይሁንልን። እስቲ አሜን በሉ። አብራችሁ ስታገለግሉ አብራችሁ ከአንድ ገበታ ቅዱስ ቁርባን እየወሰዳችሁ የምትተማሙ ሰዎች ተው፣ ይቅርባችሁ። አገልጋዮቻችሁ የሐሜት ቶፒካችሁ አይሁኑ። የሚጸልዩላችሁን ሰዎች እያማችሁ መጣችሁ በረከት አትጠብቁ። ከኔ ጋር ናቸው። እኔ ጥሎብኝ ደግሞ እንዲህ ግንባር አይቼ ሐሜተኛ ሰው አውቃለሁ። አሁን ልትፈሩኝ ነው ማለት ነው። እና ቤተ ክርስቲያንን ጠረኗን ይለውጣል።
እንደዚህ ተቀድሳችሁ ጸልያችሁ እግዚአብሔርን ፊት ፈልጋችሁ ገና ወደ ከተማችሁ ሳትደርሱ በሆነ ነገር የበቀል መንፈስ ይመጣና ወሬ ይረጫል። ከዛ ያከማቻችሁት በጎተራ ያለ በረከት ሁሉ ሊዘረፍ ይጀምራል። ስለዚህ በማስተዋል እንድንመላለስ እግዚአብሔር ይርዳን ወገኖቼ ሆይ። እና ፊት ለፊት መነጋገር ጥሩ ነው። ተነጋገሩ ፊት ለፊት። በድለኸኛል፣ ለምን እንዲህ ተናገርሽ፣ በዚህ እኮ ትንሽ ስሜቴ ተጎዳ ብሎ ማለቱ ጥሩ ነው አይመስላችሁ? ጌታ ይመስገን። እሺ፣ ሌላው በኢየሩሳሌም ካሉት ጋራ ህብረት ነበራቸው። በርናባስ ወደዛ ተላከ እና እርዳታ ይዞ ይላክ ነበረ። መልእክተኛ የሚሆነው ሰው ቤተክርስቲያን የምትልከው ሰው የታመነ መሆን አለበት። ፋይናንሻሊ የተሰጠውን ፋይናንስ በትክክል ማድረስ መቻል አለበት እና ታማኞች ሰዎች ተመርጠው ነው በእግዚአብሔር ቤት በገንዘብ ላይ ባላደራ የሚሆኑ፣ በመሪነት ላይ ባላደራ የሚሆኑ፣ የሃይማኖትን ምስጢር ጠባቂዎች የሆኑ፣ የእግዚአብሔርን ቤት ንብረት ጠባቂዎች የሆኑ፣ የሰዎችን ምስጢር የሚጠብቁ ሰዎች፣ ታማኝ ሰዎች ያስፈልጋሉ። እነ በርናባስ ያ ኳሊቲ ያላቸው ሰዎች ነበሩ። እና አንዳንድ ታሪኮችን አሁንም ዝም ብዬ አልፋለሁ። ኢግኔሽየስ የሚባል ሰው በዛ የሰራው ታሪክ አለ። ብዙ ታላላቅ ሰዎች ያለፉባት ከተማ ናት አንጾኪያ። እዛ ላይ አልቆይም። ቴዎፍሎስ የሚባል ሰው ነበር በዛ ከተማ የነበረ እና ከታዋቂዎቹ የአንጾኪያ ጳጳሳት አንዱ ቴዎፍሎስ ነበር። እና በዛ ዘመን ከነበሩ ብዙ ዋጋ የከፈለ ሙግት ያረገ ዲቤት ያረገ የነበረ ከጣዖት አምላኪዎች አንዱ ቴዎፍሎስ ነበር። ይሄንንም ታሪክ ቶሎ ብዬ ልለፈው። ሌላው የአንጾኪያው ሲራፒዮን የሚባል ሰው ነበረ። እሱም ደግሞ በሴፕቲመስ ሴቨሩስ ከሚባለው ቄሳር ጋራ በሱ በነበረበት ዘመን የነበረ ጳጳስ ነው። እና በዛ ዘመን ዶሴቲዝም የሚባል የሐሰት ትምህርት ነበረ። ዶሴቲዝም አንዱ ትምህርቱ ምንድነው? ኢየሱስ ክርስቶስ መንፈስ አይነት ነው፣ ስጋ ለብሶ አልመጣም አይነት፣ እንደ ኖስቲሲዝም ወይንም ደግሞ ስለዚህ ግኖስቲሲዝም ይሉታል አንዳንድ ሰዎች ግሪክኛው ሲወስዱት፣ ግን ኖስቲሲዝም ነው ፕሮናውንሴሽኑ። እና ኖስቲሲዝም እንዲህ ነው፣ ኢየሱስ ክርስቶስ ሪል ስጋ ለብሶ አልመጣም። እነ ዮሐንስ፣ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ መልእክት የሰጡት ለነዚህ ለኖስቲክስ ፊሎሶፈርስ ነበረ። ምን እያሏቸው ነው? ኢየሱስ ክርስቶስ በስጋ እንደተገለጠ የማያምን መንፈስ እሱ የክርስቶስ ምን መንፈስ ነው ይላል። ተቃዋሚው መንፈስ ነው ኢየሱስ ባለው። ሐዋርያት የጻፉበት ምክንያት አለ። በተለይ ቆላሲያስን መልእክት ስታነቡ ምላሽ እየሰጠ ነው ለዛ ለተጠየቀው ነገር ወይንም ለተባለው ነገር፣ ለሐሰት ትምህርት ምላሽ የተሰጠ ነው። ሌላው የሳሞታው ጳውሎስ የሚባል ሰው ነው። ይሄም ጳጳስ የነበረ ሰው ነው። ከሐዋርያት በኋላ የነበረ ሰው ነው። እና ወልድ ከመወለዱ በፊት ልክ የአሪዮስ አይነት ትምህርት ነው። ወልድ ከመወለዱ በፊት አልነበረም። ኢየሱስ የመለኮት ሎጎስ ያደረበት ሰው ብቻ ነው። ሎጎስ ማለት the reason to be ወይንም ደግሞ የነገሮች የመሆን ምክንያት እሱ መጥቶ በላዩ ላደረበትና ኢየሱስ የመለኮትነት ባህሪ ያደረበት እንጂ ኢየሱስ ከመወለዱ በፊት አልነበረም። እንደማንኛውም ሰው ነው የሚል አስተምሮት ነበረው። እና ይሄም ሐሰተኛ አስተማሪ ነበረ። ከዚህ ከንስጥሮስ ትምህርት ጋራ፣ ከዚህ ከጆቫ ዊትነስ ከኦሊጂሰስ ትምህርቶች ጋራ የተነካካ ነገር አለው። ስለዚህ እቺ ቤተክርስቲያን ላወራን የቸኮልኩት ስለ አንጾኪያ ቤተክርስቲያን ስንነጋገር ይች ቤተክርስቲያን ዩኒክ ናት፣ በአይነቷ ዩኒክ ናት። እንደ ኢየሩሳሌም አልነበረችም። ውስጥ በመካከላቸው ልዩ ልዩ ሰዎች አሉ። ዲቨርስ ካልቸር ነው። በቃ ቋንቋቸው ይለያያል። ከተለያየ አንዳንዶቹ ግሪክኛ ነው የሚያወሩት፣ ሌሎቹ በአይሁድ ባህል አይደሉም። አይሁዶች አሉበት፣ አህዛቦች አሉበት፣ የአፍሪካ ሰዎች አሉበት። ቀሬና የሚለው የታች የዚህ የሊቢያ አካባቢ ያሉ ሰዎች ናቸው። የአፍሪካ ሰዎች አሉበት። ቅልቅል ቤተ ክርስቲያን ናት። ዲቨርስ የሆነች ናት። በዙ መልኳ መልቲ ካልቸራል የምንለው ማለት ነው። ስለዚህ ይሄ በእግዚአብሔር ፊት የተወደደ ነው። አሕዛብና አይሁድ አብረው እንዲሆኑ ኢየሱስ የጥልን ግድግዳ ምን አድርጎታል? ምን አድርጎታል አልኩኝ? አፍርሶታል። እና ልዩ ልዩነት አላቸው። ሁሉም የራሳቸው የሆነ ባህል አላቸው። ነገር ግን የነሱ ጎሳ አብረው ለመሰብሰብ ወይንም ላለመሰብሰብ ምክንያት አልሆነም። እና ይሄ ዘመናዊው ዘረኝነትን በዚህ ፕሮሞት ልናረገው አንችልም። አንዳንድ ጊዜ ተማሩ የተባሉ የስነ መለኮት አዋቂዎች ናቸው የሚባሉ ሰዎች ይሄንን ጎሰኝነትን፣ ዘረኝነትን በቤተ ክርስቲያን ውስጥ ፕሮሞት ሲያረጉት ትመለከታላችሁ። አንድ ወቅት ላይ አንዲት እህት ምስክርነት እየመሰከረች እያለ አንድ ሰው መስክራ ስትጨርስ ጠራትና
የኔት ነው ያላት። እሷ እየመሰከረች የነበረው በቤታችን ጀርባ አንድ ትንሽ ጎጆ ቤት አለች። በዛ ጎጆ ቤት ውስጥ ደግሞ የተለያየ ጨሌ እናረጋለን። ምንድነው የሚባለው ይሄ ለሐመቺሳ ለሚባል ነገር እንሰግዳለን። በቤታችን ይሄ አይነት ጣዖት አምልኮ ነበር። ጌታ ከዛ መንፈስ ነፃ አወጣኝ ብላ መሰከረች። ሰውየው በጣም ተቆጥቷል። ያስቆጣው ነገር ምንድነው? ቤቱን አቃጠል ነው፣ ጨሌውን አነደድ ነው ባለሳ ሰውየው ተናዷል። እና በጣም ይገርማል። ሊበሳጭ እኮ አይገባም። እና ይዞ የጠየቃት ነገር ይሄ ባህላችንን አዋርደሽዋል። ላስከፋ ነው አንዳንድ ሰዎች ባህላችሁና ክርስትናችሁ ፊት ለፊት ሲጋፈጡ ባህላችሁ ለክርስትናችሁ ሊሰግድ ይገባል። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ባህላችንን ከሚገባ በላይ ኤግዞልት አድርገን ክርስትናችንን እስኪጋፋው ድረስ አንዳንድ ጊዜ ዘመኑ ክርስትናም ግራ እየገባኝ ነው ያለው። በአንዳንድ እኔም እንደናንተው ጥያቄ የሆኑብኝ ነገሮች አሉ። ሰዎች በባህላቸው ምክንያት ወደ ታች ወደ ደቡብ ደግሞ ብትሄዱ የተለያየ አይነት ትልቅ የሆኑ በዓላቶች እየተከበሩ ነው። በዛ ዘመን አባቶቻቸው ዋጋ ከፍለው እኔ በወንጌል አብሬ ማገለግለው ምናልባት እህቴ ታውቀዋለች አንድ አገልጋይ አለ እና ሲነግረን አባቶቻችን ሲነግሩን እኛም ልጆች ሆነናል። በመዓት ሰዎች መንገድ እንደዚህ ሞልተው ይመጣሉ አለ። ከየት እንደሚመጡ አናውቅም አለ እና መተው የሆነ ቦታ ላይ ሲደርሱ ይጠፉብናል አለ። ምን እንደሆኑ አናውቃቸውም አለ። ክርስቲያን ትክክለኛ ንድፍ ምን እንደሚመስል ያሳየች ቤተክርስቲያን የአንጾኪያ ቤተክርስቲያን ናት። በመካከላቸው አንዳንድ ጊዜ በራስ ገዝነት ሰርተዋል ወይም ደግሞ ራሳቸውን በራሳቸው ወይም አውቶኖሚ ይዘው ስራን ያገለግሉ ይሰሩ ነበር። እንደገናም ደግሞ እርዳታ በቀጥታ ወደ ጉባኤዎች ይልካሉ። ሽማግሌዎችን ዕውቅና ይሰጣሉ ለሚመጡት ሽማግሌዎች እና አስተዳደራቸው ስትሮንግ የሆነ አስተዳደር ነበራቸው። ስለ ባህሪያቸው ጥራት ስንመለከት በጣም ከመወደው ክፍል ይሄ ነው። ሚሽን ተኮር ናቸው። ፎከስ የሚያደርጉት በቃ አይደለም። ይቅርታ አድርጉልኝ ይሄን ስናገር ቸርች እንደምትገዙ ምናምን ማስታወቂያ ሰምቻለሁ። እሱ ልቃወም አይደለም፣ ግን ጌታ ሊመጣ ስለሆነ እንደው ላሳስባችሁ ቤት መስራቱን ሳትረሱ፣ አጥር ማጠሩንም ሳትረሱ፣ ቀለም መቀባቱንም ሳትረሱ እግረ መንገዳችሁን ሚሽነሪዎችን አትርሱ። በቤተ ክርስቲያን ለወንጌል ለሚሽን ገንዘብ ፈንድሬስ ተደርጎ ቤተ ክርስቲያን የሚሽን ዲፓርትመንት ያስፈልጋታል። ሚስዮናውያንን መርዳት ያስፈልጋል። ወንጌላውያን ሊላኩ ያስፈልጋሉ። ከተማ ውስጥ ቁጭ ያሉ ብዙ ዓመት ያገለገሉ አገልጋዮቻችሁን ሂድና ደግሞ እዛ ቦታ ላይ እስቲ ወንጌል ስበክ ተብለው መላክ አለባቸው። እስቲ የሚስማማ አሜን ይበል። እግዚአብሔር የሰጣቸው ወንጌላውያን አሉ በከተማ ውስጥ። በቃ እናንተ በምንም ስም ጥሯቸው ወንጌል የሚመሰክሩ በወንጌላዊነት ወደ ገጠር ላኳቸው። ሂድና ወንጌል ስበክ፣ እዛ ሂድ ቤተክርስቲያን ትከል፣ 6 ወር ስፖንሰር እናረጋለን በሚል በቸርነት መንፈስ ጌታ ይባርካቸው። አሜኑ ከዘከዘ ሚስዮናውያንን ላኩ። ጌታ ሊመጣ ነው ስንል ጌታ ደግሞ እመጣለሁ ግን ሂድና ቶሎ አድናቸው። ብዙ ሰዎች አሉ የሚጠብቁ መልካሙን የምስራች የሚጠብቁ አሉ። ወንጌላውያን ያስፈልጉናል። አፖስትልስ ሐዋርያት እንዳሁኑ ዘመን በቦዲ ጋርድ የሚሄዱ ያሸበረቁና የክት ልብስ ለብሰው ዝም ብሎ ከተማ ለከተማ በመርሰሪስ የሚያውደለድሉ አይደሉም። ሐዋርያት ጫካ ውስጥ ናቸው። ሐዋርያት ዋጋ እየከፈሉ የሚሄዱ ናቸው። ሐዋርያት ባጃቢ ሽርጉድ ብለው በካሜራ ፊት ብቻ አይደሉም። ሐዋርያት ገጠር ናቸው። ሐዋርያት የወንዝ ውሃ እየጠጡ ወንጌልን የሚሰብኩ ናቸው። እኔም ማገለግለው አንድ ወንድም ነበረ ወደ 200 ምናምን ቸርቾች ተክሏል እና በሚሄድበት ቦታ ላይ የሚያድርበት ቦታዎች የሚሰብክላቸው ሰዎች አንዳንድ ጊዜ ሰብስበው ግንዱሾችን ሰብስበው ለነሱ ወንጌል ይሰብክላቸዋል። ከነሱ ጋር አብሮ ምግብ ይበላል፣ በየገጠሩ ይገባል። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ዝም ብለን በካሜራ ፊት የምንማማቀው ነገር ቲያትሩ ያብቃንና ወደ ሚሽን እንሂድ። እስቲ የመላክ ከሴሌብሬሽን ወደ ሚሽን የሚል ሙቭመንት በቅርብ በዚህ በኖርዝ አሜሪካ የኢትዮጵያ አብያተ ክርስቲያናት ህብረት እንትን ስናረግ ዲክሌር ሲደረግ ነበር። ከሴሌብሬሽን እንውጣ። ሁሌ ኮንፈረንስ ለኛ እልልታ ጭብጨባ፣ እዛ ሰፈር ግን ጨለማ ነው ያለው። እዛ ሰፈር ሞት ነው ያለው። እዛ ሰፈር ወንጌል ያስፈልጋል። ከምድራችን ወንጌል ካልተሰበከባቸው በጣም ብዙ ህዝቦች አሉ። ብዙ ሚሽነሪዎች ያስፈልጋሉ። ኢየሱስ ሊመጣ ከሆነ ነፍሳትን የማዳን አደራ ለቤተ ክርስቲያን ተሰጥቷታል። ስለዚህ ገንዘባችን የምናወጣው ገንዘባችን ሚሽን ላይ ኢንቨስት ማናረግ ከሆነ
መልሰን ወደ ሆዳችን ነው የምናስገባው። አልዘራነውም። ሰዎች እንዲድኑ መልእክተኞች ይላኩበት፣ ሚሽነሪዎች ይነሱ፣ ወንጌላውያንን ላኳቸው። እየሄዱ ቤተክርስቲያን ይትከሉ። አንድ አጥቢያ ብቻ አይሆንላችሁ፣ ግድ የላችሁም። ከ100 ብር አስራት አውጡና ቤተክርስቲያንም አስራት ለሚሽን ታውጣ። ሚስማማ አሜን። እኛ ቤተክርስቲያን እንደሱ ነው። የቸርች አስራቷ ለሚሽን ነው መውጣት ያለው። 10% ወደ ሚሽን አውጡ ነው የምላቸው። በትእዛዝ ነው ያወጡታል። ድሆች ይረዱበታል፣ ወንጌል ይሰበክበታል፣ ሚሽነሪዎች ትሬን እናደርግበታለን። በተመላለሽ ወደ ኮንሶ፣ ወደዚህ ወደ ገዋዳ፣ ወደዚህ ወደ አርባ ምንጭ አካባቢ፣ ሌሎች ወደ ሳውዝ አካባቢዎች ላይ ተመላለሽ ይሄዳል። ብዙ ቦታ አገለግላለሁ እና ሚሽነሪዎች ትሬን እናደርጋለን። አንዳንዴ ለ45 ቀን ያህል ሚሽነሪዎች ከገጠር እናመጣና አዲስ አበባ ላይ አስቀምጠን አስተምረናቸው፣ ከዛ ደግሞ ልብስ አልብሰን፣ ደሆችን ከተለያየ ቦታ ልብስ የሚሰጡን ዶኔሽን አልብሰን፣ መጽሐፍ ቅዱስ ለሌላቸው መጽሐፍ ቅዱስ ሰጥተን ተመልሰው ይሄዳሉ። ከተለያየ ብሔር ውስጥ አንዳንዱ ብሔር የሚለብሱት የላቸው መጥተው ሲነግሩን፣ የከተማይቱ የሞቁት እነዚህ በቴሌቪዥን የምታዩቸው ትልቅ አብያተ ክርስቲያናት ከአዲስ አበባ ክልል ውጭ አይሰሩም። ዋይፋይ የላቸውም። ዋይፋያቸው አዲስ አበባ ላይ ነው የሚያቆመው። ወደ ገጠር ወጥተው የሚሰሩ የጥንቶቹ ቸርቾች፣ ቃለ ሕይወቶች እግዚአብሔር ይባርካቸው፣ ኤምኬሲ እግዚአብሔር ይባርካል፣ ሙሉ ወንጌል እግዚአብሔር ይባርካል፣ ሌሎችም አሉ። ነገር ግን እነዚህ ምንድነው የሚባሉት? ኢመርጂንግ ቸርችስ ወጣቶች የሚመሯቸው ግን ከተማ ለከተማ በቃ በቴሌቪዥን የቴሌቪዥን አንበሶች ናቸው። ወረድኩባቸው። I love you too። ሚሽን ተኮር ካልሆነን ቤተክርስቲያን ዓላማዋን ረስታለች። የመንፈስ ቅዱስ ኃይል የሚመጣው ለዓላማው ማገዣ ነው። መንፈስ በወረደ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ ወንጌልን ትሰብካላችሁ፣ ትመሰክራላችሁ አለ ጌታ ኢየሱስ። ኃይል የሚመጣው ለመንቀሳቀሻ ነው። ቤንዚል ሞልታችሁ መኪናን ካቆማችሁት ቤንዚሉ ምንም ጥቅም የለውም። ቤንዚል አለኝ ሃሌሉያ ጌታ ይመስገን እያልን መሟሟቅ ብቻ ይሆናል። ነገር ግን ቤንዚል ከተሞላ ኃይል ካለ ለሚሽን ነው የተሰጠው። ሂዱ ስበኩ። ሰማሪያ ይጠብቋችኋል። ይሁዳ በሰማሪያ በይሁዳ ይጠብቋችሁ፣ እስከ ዓለም መጨረሻ ትጠበቃላችሁ። ወገኖቼ ሆይ ይሄን ላሞቃችሁ ምለው አይደለም። ሶማሊያ ትጠብቀናለች፣ የመን ትጠብቀናለች፣ ሱዳን በዙሪያችን ኬኦስ ውስጥ ናት፣ ትጠብቃለች ወንጌልን። በኤርትራ ወንጌል ሊሰበክ ይገባዋል። በኢትዮጵያ ወንጌል ሙሉ ለሙሉ ሊሰበክ ያስፈልጋል። ሳውዲ አረቢያ ከባህር ባሻገር ጨለማ ውስጥ ያለ ህዝብ